ሰላም ጤና ይስጥልን ክቡራትና ክቡራን የአዲስ ምንጭ ቤተሰቦች እንዴት ውላችኋል? በያላችሁበት የከበረ ሰላምታችን ይድረሳችሁ። ይህ በመምህር ታዬ ቦጋለ የተዘጋጀ በአዲስ ምንጭ ሚዲያ ላይ በየዕለቱ የሚቀርብ መራር እውነቶች በተጨባጭ እውነት የሚገለጡበት እቅጭ ቅጯን የተሰኘ መርሃ ግብር ነው። ለአዲስ ምንጭ ሚዲያ ቤተሰቦችና ይህንን ቪዲዮ ለምትመለከቱ ኢትዮጵያውያን በሙሉ በያለንበት የዓለም ክፍል ሰላም ይሁን ለማለት እወዳለሁ። በዚህ ሚዲያ ላይ በዋናነት የማቀርበው አንደኛ በኢትዮጵያ የፖለቲካ ታሪክ ውስጥ አወዛጋቢ የሆኑ ጉዳዮችን ማንሳትና ምላሽ እየሰጡ መሄድ ነው። በተመሳሳይ በኢትዮጵያ ታሪክ ውስጥ አወዛጋቢ የሆኑ ጉዳዮችን እያነሳው ምላሽ እየሰጠው ሄዳለሁ። ይህም ማለት የመጨረሻ ግቡ ለብሔራዊ ውይይት፣ ለብሔራዊ እርቅና ለብሔራዊ መግባባት የሚያግዙ አጠቃላይ ሁኔታዎችን ወደ እናንተ ለማቅረብና ከእናንተ የሚቀርቡ የተለያዩ ተገቢ የሆኑ ፖዚቲቭ አስተያየቶች ሌሎቹን ኢግኖር ነው የምናደርጋቸው። እነዛን አስተያየቶች በመያዝ የጋራ ግንዛቤ እንድንይዝ ነው። ዛሬ ማነሳው ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድን በተመለከተ የሚነሱ ጥያቄዎች አሉ፣ የሚሰነዘሩ ወቀሳዎች አሉ። እነዚህ ወቀሳዎች ውሃ ይቋጥራሉ ወይስ አይቋጥሩም? ምንስ መደረግ አለበት የሚለውን አንስቼ ከነ መፍትሄው ለማሳየት ነው የምሞክረው። የመጀመሪያው የሚነሳው ነገር ያው ብዙ ጊዜ ሰምታችኋል። አንድም ያልሰማችሁት ነገር አላነሳም። አንድም ስህተት ያለው ነገር ካለ ደግሞ ለመታረም ሞክራለሁ። ግን በእውነታ ላይ ተመስርቼ ነው ሐሳቡን የማቀርብላችሁ። የመጀመሪያው አብይ መምራት አልቻለም የሚል ነው። አብይ መምራት አልቻለም ከብዙ ጥያቄዎች ጋር ይነሳሉ። መምራት ያልቻለው አንደኛ በዚህ ምክንያት ነው፣ ሁለት በዚህ ምክንያት ነው፣ ሶስት በዚህ ምክንያት ነው የተባሉ የተዘረዘሩ ጉዳዮች አሉ። ስለዚህ እነዚህ ውሃ ይቋጥራሉ ወይ ወተር ታይት ናቸው ወይስ አይደሉም የሚለውን በደንብ ማየት አለብን። አብይ መምራት አልቻለም የሚለው ቀጥሎ ምንድነው የሚያመጣው ስለ እኛ እንምራ ነው። እኛ እንምራ ለሚለው ደግሞ የመጨረሻ ግብ አድርገው የመጡት በእነሱ የሽግግር መንግስት ነው። የሽግግር መንግስት ፍላጎት አንድም ለስልጣን ካለ ከድሮ ጀምሮ ያለ ጠኔ መስገብገብ የሚመነጭ ነው። አንደኛው ስልጣን፣ ሁለተኛው ስልጣንን ብዙ ጊዜ ለገንዘብ ማግኛ ለጥቅም ሚሊዮነር ለመሆን ስለሚጠቀሙበት እሱን ለማሳካት ነው። ከዚህ በስተጀርባ ደግሞ እነዚህን ሰዎች የሚገፏቸው ኃይሎች ግብ ደግሞ ኢትዮጵያን ማተራመስና በኢኮኖሚ የደቀቀች በማህበራዊ ግንኙነቷ የላሸቀች ድጋሚ ልታንሰራራ የማትችል በየጊዜው በቀላሉ ልትቀጠቀጥ የምትችል በጣም ልክ እንደ ሶማሊያ ፌልድ የሆነ ስቴት እንደ ሱዳን እየተበጣጠሰ የሚመጣ አሁን ደቡብ ሱዳን ወጥቷል፣ ከኢትዮጵያም ኤርትራ ወጥቷል። እንደሱ አይነት የተለያዩ ስቴቶችን የመፍጠር ነውና እነዚህ በግልጽ የምታውቋቸው ናቸው። ለምሳሌ ትግራይ፣ ሀገረ ትግራይ፣ ትግራይ እንደ ሀገር ማለት ነው ሀገረ ትግራይ፣ አማራ አባት ሀገር የሚል ነገር አለ፣ ኦሮሚያ አውት ኦፍ ኢትዮጵያ የሚልም ነገር አለ። እነዚህን ስትመለከቷቸው ትንሽ ሀገሮችን የማዋለድ ፍላጎት ነው። ይሄ ደግሞ የግሎባል ፓወርስ ወይም የሉላዊ ኃይሎች መሰረታዊ ፍላጎት ነው። ስለዚህ መምራት አልቻለም የሚለው ላይ ምንድነው አንዱ የሚያነሱት? ይሄ ሰው የሚሰራው የከተማ ስራ ነው። እሱ እኮ የኢትዮጵያ ከንቲባ ወይም የኢትዮጵያ ስራ አስኪያጅ ሳይሆን የኢትዮጵያ መሪ ነውና እየሰራ ያለው የስራ አስኪያጅ ወይም የከንቲባ ስራ ነው የሚል ነገር አለ። በዚህ ምክንያት መምራት አልቻለም። ትኩረቱ ከተማ ላይ ነው፣ ትኩረቱ ውበት ላይ ነው፣ ብልጭልጭ ላይ ነው፣ ኮስሜቲክስ ላይ ነው። ስለዚህ ቅብ እንጂ ሀገር እየለወጠ አይደለም የሚል ወቀሳ ይሰነዝራል። ይሄ እውነት ነው ወይ የሚለውን ለማየት ሁለት ነገሮችን ማየት ያስፈልጋል። አንደኛ ከተሞች፣ አዲስ አበባንና ሌሎች ከተሞችን የኢትዮጵያን ከተሞች እንመልከታቸው፣ ትልቅ የሆኑ ከተሞች። እነዚህ ላይ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ እየሰራ ያለው ስራ በተጨባጭ ምንድን ነው የሚለውን እንመልከት። ከንቲባዎች አሉ፣ ለእያንዳንዱ ከተማ አስተዳዳሪዎች፣ ኃላፊዎች አሉ። እነዚህ በሚመሩበት ጊዜ ምን አደረገ ስንል አዲስ አበባ ላይ አንደኛው አዲስ አበባ ባህሪዋን ተመልከቷት። አዲስ አበባ የአዲስ አበባ ከተማ አስተዳደር ከተማ ናት ወይም ዋና ከተማ ናት። የኦሮሚያ ዋና ከተማ ናት። እሱ አይደለም የኦሮሚያ ዋና ከተማ ያደረጋት። ሶስተኛ የኢትዮጵያ ዋና ከተማ ናት። አራተኛ የአፍሪካ ህብረት አፍሪካን ዩኒየን የምንለው በፊት ኦርጋናይዜሽን ኦፍ አፍሪካን ዩኒቲ ወይም የአፍሪካ አንድነት ድርጅት የምንለው የሱ መቀመጫ ናት። አራተኛ በርካታ ዓለም አቀፍ ድርጅቶች ያሏት ከዓለማችን ሶስተኛዋ ከተማ ናት፣ ምናልባት ከኒውዮርክ እና ከጄኔቫ ቀጥሎ። የአረብ ሊግ ጽህፈት ቤቶች፣ የአውሮፓ ህብረት ጽህፈት ቤቶች፣ የተለያዩ ጽህፈት ቤቶች እዚህ ሀገር አሉ።
ስለዚህ እነዚህን ባህሪያት የያዘች ከተማ ናት የምታስፈልገው። ስለዚህ ከተማዋ ዝብርቅርቅ ነበረች። የመንደሮች ጥርቅም፣ ጭምልቅልቅ ያሉ ቤቶች፣ ከዛ መካከል ላይ ትልቅ የሆነ ህንፃ የሚታይ፣ ከዛ በኋላ እዛው ጋር የንግድ ቤቶች፣ ልጆች መሸታ ቤቶች አካባቢ የሚያድጉባቸው ታውቋቸዋላችሁ። ስለ 4 ኪሎ፣ ስለ ካሳንቺስ፣ ስለ ፒያሳ፣ ስለ ጉራንጉር፣ ስለ ብቅንቅ፣ ስለ እሪ በከንቱ፣ ስለ ዶሮ ማነቂያ ወዘተርፈ ላነሳላችሁ አልፈልግም። በጣም የሚያስቀይሙ ሰፈሮች የነበሩባት ድብልቅልቅ ያለ የተዛነቀ ነበር። ስለዚህ ምን አደረገ? አንደኛው ሸገር ሲቲ የሚባል ሳተላይት ሲቲ ሳተላይት ሲቲ እየወጣ ነው። ሸገር ሲቲ ሳይሆን የጫካው ፕሮጀክት ሳተላይት ሲቲ። ይሄ ማለት ከተሞች በምን መልክ እንደሚገነቡ እንደምን መሆን እንዳለባቸው የሚያሳይ እጅግ ዘመናዊ የሆነ የከተማ ሞዴል ነው። አቅጣጫ እንዴት ይታያል፣ ከተማ በምን መልኩ መሰራት ይችላል የሚለው ነው። እንግዲህ እንደምታውቁት ይህንን ቤተመንግስት የመሰላቸው እነ ጀዋር መሐመድ ይሸጥ ነው አለ። ቤተመንግስቱ ለሂልተን ይሸጥ፣ ለሸራተን ይሸጥ ወይም የሆነ ነገር ነው። እንግዲህ ታሪክን የያዘ ቅርስን የያዘ ብዙ ነገሮቻችንን ሊያሳይ የሚችል እሴቶቻችንን የያዘ ቤተመንግስት ይሸጥ ከሚል ሐሳብ በስተጀርባ ምን አለ የሚለውን ከሌሎች ነጥቦች ጋር አያይዤ አመጣለሁ። እንግዲህ ይህን ከተማ ለምሳሌ አዲስ አበባን ብንወስድ 4 ኪሎ፣ ፒያሳ፣ ካዛንቺስ ከተሞች ሆኑ ሞሎች ያሉባቸው የተለያዩ የግብይት እንቅስቃሴዎች የሚከናወንባቸው እጅግ በጣም ዘመናዊ የሆኑ የከተማዋን ውበት የሚጠብቁ ከሌላ ሀገር እንግዶች በሚመጡበትም ጊዜ ሆነ ቱሪስቶች በሚመጡበት ጊዜ የሚያርፉባቸው ዘመናዊ የሆኑ ሆቴሎች ያሉባቸው፣ እዚሁ ጋር ደግሞ ወደፊት እያደግን ስንመጣ ሰርቪስ ሴክተሩ የበለጠ የሚያድግባቸው ቦታዎች ሆኑና ነዋሪዎች ደግሞ ልጆቻቸውን ከመሸታ ቤቶች ጎን ሴተኛ አዳሪዎችን ህይወት እየተመለከቱ ድንጋይ ቆርቆሮ ላያቸው ላይ ጭነው መሪ በመጣ ቁጥር ቆርቆሮ ተደርጎ ታሽጎ የሚታይበት በአጠቃላይ ዝብርቅርቅርቅ ያለውን የመኖሪያ መንደር አንድ ላይ የመኖሪያ መንደሮቹ አካባቢ ደግሞ ትምህርት ቤቶች አመጡ። ለምሳሌ አዲስ አበባ ውስጥ በአንድ ዓመት 14 ትምህርት ቤቶችና 1000 የመማሪያ ክፍሎች ተገነቡ። 30 የሚሆኑ የጤና ተቋማት ተገነቡ። ላፍቶ ላይ በኤአይ የሚታገዝ በአርቲፊሻል ኢንተለጀንስ የሚታገዝ ሆስፒታል ተገነባ። 1000 የመማሪያ ክፍሎች ሲሰሩ ቢያንስ 40,000 ተማሪዎችን ይይዛሉ። ከዛ በኋላ ደግሞ መምህራን ለምሳሌ ብዙ ጊዜ ደጋግሜ የማነሳው 6100 ቤቶች የመሰረት ድንጋይ ተጣለላቸው። 6100 ገንዘብ የቆጠቡና ጨርሰው መኖር የሚችሉ መምህራን ይሄ ተመቻቸላቸው። የተማሪዎች ምገባ ለ9.5 ሚሊዮን ተዘጋጀ። የህዝብ ምገባ ፐብሊክ ፊዲንግ የምንለው ደግሞ 29ኛው ተከፈተ። 30 ምናምን እያለ በዚህ አጋጣሚ መልካም ብስራት አለ። በመላው ኢትዮጵያ ይሄ የሚከፈት ነውና ሰብ እንዳይራብ እየተፈለገ ነው አንደኛው። ስለዚህ ለከተማው ነዋሪ ደግሞ የኑሮ ውድነት ያጋጥመዋል። ስለዚህ ከተማ ማልማት ከተማን ማቅናት የሱ ስራ ነው። አንደኛ አዲስ አበባ ቻርተር ሲቲ ናት። ቻርተር ሲቲ እንደመሆኗ የምትመራው በከንቲባ ሆኖ ቀጥተኛ ተጠሪነቷ ዳይሬክት ቁጥጥር የሚያደርገው ጠቅላይ ሚኒስትሩ እንደሆነ በደንብ የተቀመጠ ነው፣ በቻርተሩ መሰረት ማለት ነው። ስለዚህ አሁን ምን እየተደረገ ነው ያለው? ተመልከቱ። የኑሮ ውድነት ስለሆነ የህዝቡ ከፍተኛ ችግር 580,000 ቤቶች ተሰሩ። መልካም። ይህንን ደግሞ ክቡር ጠቅላይ ሚኒስትሩ ቃል እንደገባው ምንመረጥ ከሆነ በሚቀጥለው 5 ዓመት 1.5 ሚሊዮን የመኖሪያ ቤቶች እንሰራለን አለ። ግሩም። ስለዚህ የመጀመሪያው ችግር የመኖሪያ ቤት ችግር ነው። ምክንያቱም ከከተማው ነዋሪ ከፐብሊክ ሰርቪስ ሰራተኛው በተለያየ መንገድ በግል ከሚሰራው ሰው ከደሞዙ ያለምንም ማጋነን ከ50% በላይ የሚበላበት ቤት ነው። ስለዚህ ቤት ተሰርቶ ሲሰጠው የተወሰኑ ወጪዎችን ቀንሰን ቢያንስ ከወጪው ላይ 40% ቀንሰለት ማለት ነው። ይሄ ኑሮን የሚደጉም ነው አንደኛው። ሁለተኛው እዚሁ ሳለ የከተማ ግብርና ለምሳሌ አሁን ሰው ቢያስፋፋ እኔ አንድ ጓደኛ አለኝ፣ ምናልባት ታውቁታላችሁ፣ ሰለሞን ታሴ ወይም ጋጋ ቤቱ ሄጄ ነበር። 127 ዶሮዎች በትንሽ ግቢ ውስጥ ያረባል። ዛት ሚንስ እነዚህ የሚጥሉት እንቁላል አለ። እንዲህ አይነት በተለያዩ ቦታዎች እጅግ ዘመናዊ በሆነ መንገድ ጎረቤት አካባቢ በማይበክል አኳኋን እጅግ በንጽህና ነው የተያዙት። ሽታ የለው፣ ኩስ የለው፣ ዘመናዊ የሆነ ውሃ እንዴት እንደሚንጠባጠብ እንዴት አድርገው እንደሚመገቡ ምን እንደሚመገቡ አለ። ይሄ የዶሮ ፍጆታ የእንቁላል ፍጆታ በተለይ ዘጋ ማለት ነው። ሌላው የፍራፍሬ ምርት አለ። ፍራፍሬ በጣም ይፈልጋል ሰው፣ ሙዙን፣ ብርቱካኑን፣ የተለያዩ አይነት አቮካዶ፣ የፍራፍሬ አይነቶች። ስለዚህ እነዚህ የፍራፍሬ አይነቶቹ ደግሞ የደላላ ትስስርን በመበጣጠስ ከአምራቹ
ቀጥታ ወደ ሸማቹ አመጣ። እሱ ባይሆን ኖሮ አሁን ለምሳሌ ከገጠሩ ስንመጣ የኑሮ ውድነትን ለመክላት ስንዴ ተመረተ። ስንዴ ስንት ከ29 ሚሊዮን ሜትሪክ ቶን እስከ 33 ሚሊዮን ሜትሪክ ቶን የምታመርት ኢትዮጵያ ናት። ተመልከቱ፣ ኬንያ ጎናችን ላይ ከ0.3 እስከ 0.5 1 ሚሊዮን እንኳን ሜትሪክ ቶን አይደለም ያለው። የኛ ግን 33 ሚሊዮን ሜትሪክ ቶን ሊደርስ ይችላል። አሁን የቦረና የተለያዩ ቦታዎች እየለሙ ናቸው። ይሄ ማለት ሰፕላይ ወይም አቅርቦቱ በጣም እየሰፋ ይመጣል። አቅርቦት በጣም እየሰፋ በሚመጣበት ጊዜ ደግሞ የእነዚህ ነገሮች ዋጋ ይቀንሳል። ባይሆን ኖሮ ይህንን ያህል ባይመረት የውጭ ምንዛሪ ችግር አለብን። የውጭ ምንዛሪያችንን ለመቅረፍ ደግሞ እነ ቱሪዝም አሁን የማይኒንግ ስራ በጣም እያደገ ነው። እነዚህ የሚፈጥሯቸው ነገሮች አሉ። ተመልከቱ፣ አንድ ጭንቅላታችን ውስጥ ማስገባት ያለብን ይህ ለውጥ የመጣው በመጀመሪያው 5 ዓመታት ውስጥ ነው። ስለዚህ ሌላው ከተማውን ብቻ ነው ወይ የሚያስበው ስትሉ አሁን የተናገርኩት እዛው ሳለ መልስ ይሰጣቸዋል። ግብርናው ላይ ሜካናይዜሽን አግሪካልቸር በከፍተኛ ደረጃ እያደገ ነው። 48 ቢሊዮን ችግኞች ስንተክል ለግብርናው አስቻይ የሆነ የውሃ መጠን እየጨመረ ይመጣል። የዝናብ መጠን ምንም አይነት ጥያቄ የለውም። የመስኖ ልማቶች በየቦታው እየተስፋፉ ነው፣ ጥያቄ የለውም። እነዚህ የሚደረጉት ደግሞ በሀገራችን የሚመረቱ የአገዳ ሰብሎች፣ የብር ሰብሎች፣ የፍራፍሬ ልማት እና የመሳሰለውን ስለሚይዝ ክቡር አቶ አዲሱ አረጋ ቂጤሳን በግብርናው ሚኒስቴር ላይ በመመደብ አንዱ ጥሩ የሆኑ ሊደሮችን ማስቀመጥ ነው እና እጅግ በጣም ትልቅ እመርታ ግራንድ ሊፕ ፎርዋርድ እየመጣ ነው። ስለዚህ ከተማው ብቻ ነው የሚታየው ካላችሁ ገጠር ሄዶ እንደገና ደግሞ የገጠሩ ሰውም እኮ ምርጥ ቤት ይመጥነዋል። ዘላለሙን በጭስ ኤሌክትሪክ በሌለበት መኖር የለበትም በሚል ሃይድሮ ኤሌክትሪክ ፓወሩን ጭራሽ ኤክስፖርትም ጭምር በማድረግ እነ አዲስ አበባ፣ እነ አዳማ፣ እነ ባህር ዳር፣ እነ ጎንደር በብርሃን ተጥለቅልቀው በኮሪደር ልማት ላይ በነገራችን ላይ እዚህ ላይ አንድ ብዥታ ስላለ የኮሪደር ልማት ማለት ኮሪደር ላይ የሚሰራ ልማት ወይም ወንዝ ዳርቻ ላይ ያለ ውበት ማለት አይደለም። የኮሪደር ልማት ማለት ኮንስትራክሽንን ይይዛል። ኮንስትራክሽን ለአንድ ሀገር እድገት የጀርባ አጥንት ነው። ስለዚህ በኮንስትራክሽን የመጣው በመንገድ ልማት ከመንገድ ጋር ተያይዞ ድልድዮች አሉ። በህንፃዎች ግንባታና ውበት እዛው ጋር ሳለ መንገዱ ዓለም አቀፍ ስታንዳርዱን የጠበቀ በዩናይትድ ኔሽንስ በተቀመጠው መሰረት የሚሄድ ነው። ስለዚህ ብዙ ነገር ተናግሬያለሁ። ስለዚህ የሚደጋገፉ የተለያዩ መስኮች በመጡ ቁጥር ለምሳሌ አየር መንገዱ የሚያመላልሰው 7 ሚሊዮን ሰው ብቻ ነበር በአመት። አሁን በአጭሩ የሚደርሰው የቢሾፍቱ ሲጠናቀቅ 100 ሚሊዮን ነው። ዓለም እየፈለገው ነው። አየር መንገዱ ላይ በጣም ትልቅ የአቪዬሽን እንትን አለ። ስለዚህ 100 ሚሊዮን ሲሆን ምን ያህል አውሮፕላኖች ይመጣሉ? ምን ያህል ፓይለቶች፣ ረዳት ፓይለቶች፣ ሆስተሶች፣ ግራውንድ ቴክኒሻኖች፣ የአየር ትራፊክ ተቆጣጣሪዎች፣ እያንዳንዱን አውሮፕላን የሚያጸዱ ሰዎች፣ በሚመጡ ሰዎች ዊልቸር የሚገፉ ሆቴሎች ውስጥ የሚያርፉ ሰዎች፣ ይሄ ቱሪዝምን ማሳደግ እያንዳንዱ የተያዘ ነው። ዝም ብላችሁ አየር መንገድ ሲባል በሰማይ ላይ የሚሄዱ ግዙፍ አውሮፕላኖች እና ዶላር ማለት ብቻ አይደለም። ከዛ ያለፈ በርካታ ትርጉሞች አላቸው። ኮንስትራክሽኑ ለብዙ የቀን ሰራተኞች፣ ጊዜያዊ ሰራተኞች፣ እነዚህ ጊዜያዊ ሰራተኞች ወደ ሌላ ኮንስትራክሽን ይሄዳሉ። ለቴክኖሎጂ ሽግግር ጥበብን፣ እውቀትን በተግባር እየተለማመዱ መምጣት ለብዙ አርኪቴክቶች፣ ለብዙ ኢንጂነሮች፣ ለብዙ በተለያየ ዘርፍ ላይ ለሚሄዱ ሰዎች እድል የሚሰጥ ነው የሚሆነው። ከዚህ አንጻር ከተማ ላይ የሚነሳበት ነገር እሱ ከተማንም ገጠርም እያዘ ነው። ሌላው ትልቁ የሚነሳበት ነገር ለኢትዮጵያ ሉዓላዊነት ታማኝ አይደለም የሚል ነው። እንግዲህ ይህንን የማነሳው ለምሳሌ ዶክተር ሚልኬሳ አንስቶ ብዙዎች የተቀባበሉት እነሱም ከመጀመሪያው ጀምሮ ይሉት የነበረው የህዳሴውን ግድብ ለግብፅ ሸጠው ነው። አሁን መሬት ላይ የህዳሴው ግድብ ለግብፅ ተሸጠ ወይስ ለኢትዮጵያ ሉዓላዊነት እየሰራ ነው? ይህን ክፍት አድርጌላችሁ ልሂድ። ትናንት የነበረው ኤሌክትሪክ እንደ አምፖል ብቻ ብንቆጥር በጣም ተራ በሆነ ነገር ሄደን የፋብሪካዎችን ኤሌክትሪክ ለፋብሪካዎች፣ ለኢንቨስትመንት፣ ኢንዱስትሪ በጣም ግዙፍ ነው። ፋብሪካ ደግሞ አነስ ይላል ብቻ ሳይሆን በጣም ያንሳል። ኢንዱስትሪ እንደውም አንዳንዴ ዝም ብለን ኢንዱስትሪ እንላለን እንጂ ኢንዱስትሪ ያልሆኑ ነገሮች አሉ። ግን ኢትዮጵያ ውስጥ አሁን የኢንዱስትሪ መንደሮች እየተገነቡ ነው። ብዙ ፋብሪካዎች ተቀጣጥለው ነው ኢንዱስትሪ የሚመሰረቱት። ስለዚህ እዚህ ላይ የህዳሴው ግድብ ለግብፅ አለመሸጡን ግብፅ ያለማቋረጥ እያለቀሰች እንደውም ይሄ መንግስት ለማጥፋት እነዚህ በጽምዶ በምን የምታደራጀው ገንዘብ የምትልከው ጠመንጃ የምትልከው ግብፅ መሆኗ ጥያቄ ያስነሳም። ለምን ይሄ መንግስት አልተመቻት? ለተመቻት መንግስትማ ላለመበጥበጥ እኮ ትልቅ ጥረት አድርጋለች። ዓለም እንዴት ይበጠበጣል? ጎረቤት ሀገሮች እንዴት እየተራመሱ ነው?
እኛ ጎረቤት ሀገር ሰላም ለማስከበር እሱ ጋርም አንዱ የሚነሳበት ነገር እሱ እንደውም ሰላምን ራሱን አስችዬ ባነሳው ነው የሚሻለው። ስለዚህ አንደኛ እሱ ነው። ሁለተኛ የሚሰሩት ህንፃዎች ለዩናይትድ አረብ ኤሚሬትስ ነው አለ ጀዋርም፣ ሌሎችም ዶክተር ሚልኬሳም ሌሎችም ለዩናይትድ አረብ ኤሚሬትስ ነው። እስቲ ያሳዩኝ ዩናይትድ አረብ ኤሚሬትስ ዜጎች። ሲጀመር ዩናይትድ አረብ ኤሚሬትስ ዜጎች ለመዝናናት የተለያዩ ሎጆች አሉ፣ የተለያዩ ወጣ ያሉ ቦታዎች አሉ። እነሱ የሚፈልጉት ግሪን የሆነው ቦታ ነው። እነዚህ በየቦታው እየተገነቡ ያሉት ሎጆች ወዘተርፈ ወደ እነሱ ነው የሚሄዱት። ለምሳሌ የሳውዲ አረቢያ ዜጎች በቅርብ ጊዜ በነበረ አንድ ሪፖርት በ6 ወር ውስጥ 50 ሺህ የሳውዲ አረቢያ ዜጎች መጥተዋል። እነሱ የሚፈልጓቸው ቦታዎች አሉ። ከዛ ንዳድ ወጥተው ጥሩ የሆኑ አየር ማግኘት የሚፈልጉበት ቦታ አለ። እነዚህ ምን ያህል ጥቅም ያመጣሉ? ግን የሀገር ሉዓላዊነት። ሌላው አሰብን የሚፈልገው አሉ። የአሰብ ወደብ ተመልከቱ። 130 ሚሊዮን ህዝብ ተቆልፎበት አሰብን የሚፈልገው ለዩናይትድ አረብ ኤሚሬትስ ፍላጎት ነው የሚለውም ሁላችሁም ሰምታችኋል። ለመሆኑ አሰብ የኛ ቢሆን እንደው ዩናይትድ አረብ ኤሚሬትስ ኦኬ ኖረች እንበል። ለምሳሌ ጅቡቲ ላይ ታያላችሁ። ጅቡቲ ወደብ ናት። የአሜሪካ ብቸኛው ቋሚ የሆነ የጦር ኃይል ያለው ጅቡቲ ውስጥ ነው፣ አፍሪካ ውስጥ። ከአፍሪካ የአሜሪካ ብቸኛው የጦር ቤዝ ያለው ጅቡቲ ነው። ፈረንሳይ እንደምታውቁት ከ1862 ዓ.ም ጀምሮ የጅቡቲ ፓትሮን ጠባቂ ናት፣ የበላይ ጠባቂ ናት። ፈረንሳይ አለች፣ እዛው ጋር ስፔን አለች፣ የዩናይትድ ኪንግደም አለ። ከሁለቱ ወስዳ ደግሞ ህንድ ተከራይታ ደግሞ የምትሰራው የሩሲያ የቻይና የበርካቶች አለ። እሷ ወደብ ናት። እንደው እኛ ዩናይትድ አረብ ኤሚሬትስን ይዘን እንኳን እነሱ እንደሚሉት የአሰብ ወደበኛ ቢሆን የትውልድ እኮ ነው። ለዩናይትድ አረብ ኤሚሬትስ ተብሎ አይደለም የሚሰፍረው። በዓለም ግንኙነት ላይ የሚታወቀው የኢትዮጵያ ካርታ እዛ ጋር መሬቱ አይደለም። ወደቡ ሲመጣ 130 ሚሊዮን ሰው ተዘግቶበት ከጅቡቲ በቢሊዮኖች ዶላር እየከፈልን በየዓመቱ በቢሊዮን ዶላር እየከፈልን የሀገራችን ኢኮኖሚ እየጫጨ 1 ሚሊዮን አይሆኑም ጅቡቲዎች። ስፋቷ ከኦሮሚያ 1/15ኛ ናት። የአሰብ ወደብን ብንይዝ ግን እንደው ዩናይትድ አረብ ኤሚሬትስ አለች ተጠቀመችበት ብለን የጦር ቤዝ አደረገች ብንል ጅቡቲ አጠገባችን የጦር ቤዝ ናት። አንድ የጦር ቤዝ ያለው ሀገር ቢኖር ጥሩ። እንደውም ፓይሬትስ የባህር ላይ ውንብድናን የመሳሰሉትን ያስቆማል እነሱ እንደሚሉት ቢሆን። እኛ ግን ያለ አንድ የወደብ ኪራይ በቢሊዮን የሚቆጠር የወደብ ኪራይ አስቀርተን ያንን ለልማታችን አዙረን ከዛ በኋላ የምንሄድበት ነው የሚሆነው። ሰው አሁን ለዩናይትድ አረብ ኤሚሬትስ ሲባል ምን ያደርጋል? ለምን ለዩናይትድ አረብ ኤሚሬትስ ተዋጋ? እሱ ከሆነ እኮ ዩናይትድ አረብ ኤሚሬትስ ናት መታ መዋጋት ያለባት። አላት ቴክኖሎጂው፣ ገንዘቡ አላት፣ የተለያየ ነገር ማለት ትችላለች። ስትፈልግ ጅቡቲ ውስጥም ገዝታ መያዝ ትችላለች። እንደ ሌሎቹ ሀገሮች እዛው ጎን ለጎን ነው። የአሰብ ወደብ የራቀ አይደለም። ስለዚህ ይሄንን ስትመለከቱ ጥያቄያቸው የሚያነሷቸው ሀሳቦች የማጥላላት ካልሆነ በስተቀር ውሃ የሚቋጥሩ እንዳልሆኑ እያያችሁ ትመጣላችሁ። እንግዲህ የህዳሴው ግድብና የወደብ ጥያቄው ነው ያለው። ሌላው እጅግ የሚያነሱት ነገር ዶክተር አብይ ስልጣን ላይ ከመጣ በኋላ ኢኮኖሚውን አድቅቆታል ነው የምትሰሙት። ኢኮኖሚውን ድቅቅ አድርጎታል። በቃ ኢኮኖሚው ያለማቋረጥ እያሽቆለቆለ ነው ይሏቸው። የኑሮ ውድነትን መቅረፍ አለበት መንግስት። አዎ ለመቅረፍ እየሰራ ነው። አዎ የበለጠ መስራት አለበት እጅግ በጣም የኑሮ ውድነቱን ለማቃለል። ነገር ግን አሁን የኢኮኖሚ ድቀት ሲሉ ራሳችሁ በምትመለከቱት በዓለማችን ላይ የሀገሮችን የኢኮኖሚ ሁኔታ ከሚያወጡ በተለይ ደግሞ እንደኛ ላሉ በጣም በርካታ ሀገሮች ለብዙዎቹ ሀገሮች ኢንተርናሽናል ሞኔታሪ ፈንድ ነው። መቼም ስለ ግሎባላይዜሽን ያነበባችሁ ሰዎች ኢንተርናሽናል ሞኔታሪ ፈንድ እና ወርልድ ባንክን በመጠቀም እንዴት አድርገው በሉላዊነት ያለውን በግሎባላይዜሽን ወይም ሉላዊነት ያለውን እንቅስቃሴ እንደሚይዙ ታያላችሁ። ከዚህ አንጻር ዓለም መስክሮ ዘንድሮ ከአፍሪካ አጠቃላይ በኢኮኖሚ እድገት 9.2% የምታደርገው ማናት? 9.2% ኢትዮጵያ ናት አንደኛዋ። ሁለተኛ ዩጋንዳ ናት 7.5%። ስለዚህ በኢኮኖሚ የደቀቀ ሀገር ኢንተርናሽናል ሞኔታሪ ፈንድ ብዙ ሀገሮች ያሉበት ከዓለም የተውጣጡ ኃይሎች ያሉበት ቦታ አንደኛ ነው በኢኮኖሚ እድገት። በስንዴ ግብፅን 3 ጊዜ ያስከነዳ እንደነገርኳችሁ ግብፅ 9 ሚሊዮን ሜትሪክ ቶን አካባቢ ብቻ ነው የምታመርተው። ኢትዮጵያ ግን ከ29 ሚሊዮን ሜትሪክ ቶን እስከ 33 ሚሊዮን ሜትሪክ ቶን ነው። ስለዚህ በኢኮኖሚ እድገትም በስንዴ ምርትም አንደኛ። እንደገና ደግሞ ኢኮኖሚውን ከሚያሳድጉ ሌሎች በርካታ ነገሮች አሉ። በአየር መንገድ መወዳደር እንችላለን። በአፍሪካ ትልቁ የሳይንስ ሙዚየም ነው ወዘተርፈ። እዚሁ ጋር አንድ ጥያቄ ላንሳ። ዶክተር አብይ ኮምፒውተር አይችልም መንካትም መነካካትም አይችልም ሲል ሚልኬሳ ሰምታችኋል። አሁን እንደው ውሸት እኮ የሆነ ሊቀራረብ የሚችል ይሄ ሰው የተማረው
ኮምፒውተር ሳይንስ ነው። የመጀመሪያ ዲግሪ ኮምፒውተር ሳይንስ ነው። ኮምፒውተር ላይ እንዴት እንደሚጫወት ደግሞ የህወሓት ትልቅ ባለስልጣኖች የኦህዴድ በወቅቱ የነበረው የአማራ ዴሞክራሲያዊ ፓርቲ አዴፓ የተባለው አሁን በፊት ብአዴን ብዙ አመራሮች ቆመው እኔ አለ ቢሮአችሁ መተን የተከበሩ አቶ ከሌ ክቡር አቶ ከሌ እንድሉት ፈልግ አላደርገውም ሲላቸው ትሰማላችሁ። ይሄ ቪዲዮ አለ። ገና ልጅ ሆኖ የዛሬ 18 20 ዓመት እዛ ጋር ቆሞ አልላችሁም አላጎበድንም። ወታደር ነው። ከወታደርም አልፎ መኮንን ነው። ከወታደርም አልፎ ደህንነት ነው። ስለዚህ አላጎበድንም። ፊት ለፊት ቆራጥ ነው ልጁ። ጀግና የት እንደሚደርስ ያውቃል። በወቅቱ ባለው እንትን ነው ልጁ ያልኩትና የት እንደሚደርስ ያውቃል። ስለዚህ አላጎበድድላችሁ ማለት እኛ ሶፍትዌር ሰርተን ለሀገር የሚጠቅም ነገር አምጥተን እንኩ ብለን ስንጠይቃችሁ እንዴት እናንተ እንትሉናላችሁና መተን ቢሮ ለምዳችኋል። ይሄ ተከበሩ ክቡር ምናምን የለም እንደሱ አይነት ነገር አላችሁ። የለም አላደርገውም አላጎበድድም ማለት ይሄ ሰው የሚያነሱበትን ጥያቄ እንግዲህ ኮምፒውተሩን ተመልከቱ። አይችልም እንደው ማይችል ቢሆን ጭራሽ ይጫወትበታል እንጂ እያሰለጠነ አሳይቷል እንጂ በቂ የሆኑ ማስረጃዎች አሉን እንጂ ባይሆን እንኳን ምንም አይነት የኮምፒውተር ዕውቀት ባይኖረው እንኳን የመጀመሪያውን የሳይንስ ሙዚየም ሰራ። የመጀመሪያው አርቲፊሻል ኢንተለጀንስ ኢንስቲትዩት በአፍሪካ የመጀመሪያው በዓለም ላይ በጣም ጥቂቱ ምናልባት 5-6 ሀገር ኤአይ ዩኒቨርሲቲ። ስለዚህ ይሄን አድርጎ ትውልዱን በኮምፒውተር ሳይንስ በአርቲፊሻል ኢንተለጀንስ በሮቦቲክስ እንዲያድግ ማድረግ ከመቻል በብዙ እጥፍ በላይ ነው። እሱ እኮ መሪ ነው። ሁሉም ዘርፍ ላይ ዕውቀት እንዲኖረው አይጠበቅም አለው እንጂ ሰውየው ባይኖረው ሊወቀስ የሚገባ አይደለም። ምክንያቱም ትውልዱን በሙሉ በኮምፒውተር ሳይንስ አሁን አጼ ምኒልክን ዳግማዊ አጼ ምኒልክን ለምንድን ነው የማደንቃቸው? ጤና አስጀመሩ፣ ትምህርት አስጀመሩ፣ ኤሌክትሪክ አስጀመሩ፣ ፖስታ መጡ፣ ውሃ መጡ፣ ባህር ዛፍ እንትን ብለው አደረጉ። ስለዚህ አጼ ምኒልክን በትውልድ ተሻጋሪ እንትን አደንቃቸዋል። በዚህ መስክ ተመልከቱ፣ በምንነጋገርበት መስክ ትልቅ ይሄ ሰው ደግሞ መሰረት ጣለ። እሳቸው አልተማሩም። ሳይማሩ ስለ ኤሌክትሪክ የሚያውቁት ነገር የለም። ጭራሽ ማብሪያና ማጥፊያ ራሱ ሰው አሳይቷቸው ነው አይደል? ግን ኤሌክትሪክ አመጡ። መጻፍ አይችሉም፣ ፖስታ አመጡ። ምናልባት ፈንጣጣ መጥቷቸው ሊሆን ይችላል። የፈንጣጣ ክትባት አመጡ። ፓራላይዝ ሆነዋል መጨረሻ ላይ። ሕክምና ግን አመጡ። ምንም ነገር የሕክምና እውቀት የላቸውም። ስለዚህ ለማጥላላት የሚካሄድበት ጉዞ እጅግ በጣም አስቀያሚና ራስን ግምት ላይ የሚጥል ነው። እዛው ጋር ተያይዞ ይሄ ሰው እንግዲህ ከአዲስ አበባ ዩኒቨርሲቲ ነው ፒኤችዲውን ወይም 3ኛ ዲግሪውን ያዘው። የት እንደተማረ አናውቅም። ከ7ኛ ክፍል በኋላ ኦኬ ከ7ኛ ጎበዝ ሆነና መጥቶ የመጀመሪያ ዲግሪን በኮምፒውተር ሳይንስ ተማረ። ማስተርሱን ተማረ አለ የተማረበት ይታወቃል። ፒኤችዲውን አዲስ አበባ ዩኒቨርሲቲ ያዘ። ከዛ ይሄ ሰውዬ የሚሰራቸው ስራዎች ይታወቃሉ። እንደ ጳውሎስ ኞኞ ከ4ኛ ክፍል አቋርጦ ብዙ መጽሐፍ ጽፎ ቢሆን ከሁላችንም የበለጠ ታሪካችንን አስቀምጦ ቢሆን ከ4ኛ ክፍል አቋርጦ ኢስናት ቢግዲ ቢሆን ኖሮ ነገር ግን እያንዳንዱ ያለፈባቸው ዘርፎች በደንብ የሚታወቁ ናቸው እና ተራ ነገር ላይ በመንጠልጠል ስብዕናን የማጠልሸት ካራክተር አሳሲኔሽን ይሉታል። የመጨረሻ ግቡ ግን ዞሮ ምንድነው? የሽግግር መንግስት እና መምራት የምንችለው እኛ ነን። እናንተ እኮ አንደኛ ቤታችሁን መምራት አልቻላችሁ። ቤታችሁን ልትመሩ ነው እያሰባችሁ ያላችሁት። ሌላው እኮ አክቲቪስት ምናምን ቢሆን ምንም አይደለም መምራት ባይችል፣ ምክንያቱም ልምራ ብሎ አይደለም ሐሳቡን ነው የሚያቀርቡ። ቤታችሁን መምራት አልቻላችሁ። ሁለተኛ አንድም አደረጃጀት በህይወታችሁ ውስጥ መርታችሁ አታውቁም። ከመራችሁ እንደ ሻለቃ ዳዊት ወልደ ጊዮርጊስ በግድያ ነው የሚታወቁት፣ በመግደል። ፓርቲ ከመራችሁ ፓርቲ በመሰንጠቅ ነው። እንደነ ልደቱ እንደነ ጀዋር እኔ የተወለድኩበት ቦታ 99% ሙስሊም ነው። አንዱ ቀና ብሎ ቢናገር በሜንጫ ነው ብሎ ለዚህ እንኳን አልጸጸትም ያለ ጨካኝ በሜንጫ እንለዋለን ብሎ ይሄው በሜንጫ ቀጥሏል። ባለፈው ክቡር የምንወደው አርቲስት የሃጫሉ ሁንዴሳ ባረፈበት ጊዜ የተደረሰውን ጭፍጨፋ ተከበብኩ ብሎ ባያዘጋጃቸው ከየት መጡ? ጀዋር ህቦ አደረጃጀት ፈጥሮ የሚገሉ ሰዎች ባያዘጋጅ ከየት መጡ ገዳዮቹ? ከየት መጡና ሻሸመኔን፣ አዳሚት፣ ሁሉን ባቱ በፊት ዘዋይ ይባል የነበረውን አርሲ ውስጥ ለምን ከኢትዮጵያ ተለይቶ ወለጋ ውስጥ እኮ ሰው አልሞተም። በዛን ወቅት ከኢትዮጵያ ተለይቶ እዚህ አካባቢ ህወሓትና እሱ ሴሎቻቸው በደንብ ያሉበት ቦታ ላይ ለምን ተቀነባበረ ግድያ? ማን ነበር ያንን ግድያ የማይቀነባበረው? በደንብ መነጋገር እንችላለን። ስለዚህ ስለ ሰላም ራሱን አስችዬ ልቀጥልና እስቲ ስለ ሰላም ደግሞ ላውራላችሁ። ትልቁ ዶክተር አብይ እየተወቀሰ ያለው በሰላም ስለሆነ ዶክተር አብይ ሰላምን ማስፈን አልቻለም ነው አንድ ወቀሳ። ሰላምን ማስፈን በጭራሽ አልቻለም። ሰላም ጠፍቷል እዚህ ሀገር ውስጥ ኡኡን የሚሉት በደርግ ጊዜ 17 በብሔረሰብ ላይ የተመሰረቱ
የታጠቁ የሚዋጉ ነበሩ። 17 ዓመት ውጊያ ነበር። ህወሓት ራሷ ዛሬ ያለችው 17 ዓመት ተዋግታ ነው የመጣችው። ሰላም አደፍርሳ፣ ብሔረሰቦችን ለያይታ፣ በሃይማኖት ለያይታ። እኔ እያንዳንዱን ሳነሳላችሁ አይደለም ስለምታውቁት፣ ጃሃዳዊ ያረጋት ኢራቅን እንደ ባግዳድ ወዘተርፈ እያለች ስታተራምሰን የነበረው ጎንደር ባህር ዳር ላይ በተነሳው እንትን 100 ሰው የጨፈጨፈችው፣ ሙያሌ የጨፈጨፈችው፣ ሎቄ ሲዳማን የጨፈጨፈችው፣ በየቦታው ወጋጎዳ ብላ ወላይታ ጋሞ ጎፋ ዳውሮ ወደ አንድ ቋንቋ መምጣት አለባቸው መጨፍለቅ አለባቸው ብላ አንጨፈለቅም ሲል ወላይታ ጨፈጨፈችው። ወላይታ ጋሞ ጎፋ ዳውሮ ወጋጎዳ ብዙ ላነሳላችሁ ይችላሉ። የተገደሉትን ከመኪና ኋላ ከነ ህይወታቸው የተጎተቱትን አርቲስት ኤዲስ አዱኛ በጠራራ ፀሐይ በጥይት ተደብድቦ የሞተው የኢትዮጵያ መምህራን ማህበር ሁለተኛ ሰው ከፕሬዚዳንቱ ቀጥሎ ዋና ጸሐፊው አሰፋ ማሩ ብዙ ልናነሳላችሁ እንችላለን። የተኮላሹ ጥፍራቸው የተነቀለ ወዘተርፈ። ይሄ ሰላም ነው ወይ? ትርምስምስ ሶማሊ ክልል እንዴት ይተረማመስ እንደነበረ ስለ ኦጋዴን ብሔራዊ ነፃ አውጪ ግንባር ላውራ፣ ስለ ኦነግ ላውራ፣ እነሱ ያቋቋሙት ኦነግ ሌላ። ከዛ በኋላ ሰላምን በተመለከተ ኢትዮጵያን የት ጋር ነው የምታዩት? እስቲ አሳዩኝ። ምስራቅ ላይ ሰላም የጠፋበት ቦታ ሶማሊ፣ አፋር፣ ሀረሪ፣ አፋርንም ትንሽ አስገብቼ ወደዛ እስቲ ጠቅላላ ድሬዳዋ ወዘተርፈ። እንደዚህ አይነት ሰላም የድሬዳዋ ሰው ስለሚያይ ይታዘብኝ። እንዲህ አይነት ሰላም ነበር ወይ? ሲፈጠር ምንድን ነበር የሆነው? ምንድን ነበር ይደረግ የነበረው? ድሬዳዋን ክቡር ከንቲባ ከድር ጁሃርና ክቡር ኮሚሽነር አለሙ መግራ ሁለቱ ተናበው የክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ቀጥተኛ ክትትል ስላለን ነው እዛ ቦታ። ስለዚህ ለምንድን ነው ምስራቁ ሰላም ይሆን? ምዕራቡ ጋምቤላ፣ ቤንሻንጉል ጉሙዝ የደም ምድር ነበር። የሙርሌ ጎሳዎች የመጡ የፈለጉትን የሱዳን ልጅ የሚወስዱበት ማነው? የጋምቤላ ልጅ የሚወስዱበት። ቤንሻንጉል ጉሙዝ ሁልጊዜ የደም ምድር። ክቡር ጀነራል አስራት ዴኔሮ አሁን የአዲስ አበባ ፖሊስ አዛዥ ዋናው ጠቅላይ መምሪያ አዛዥ የሆኑት ከዛ በኋላ ክቡር አሻድሊ ሀሰን እዛ ጋር አንድ ላይ ሆነው ያንን የቤንሻንጉል ጉሙዝን ሰላም አመጡ። እስቲ ተመልከት። ክልሎች ኢትዮጵያ ውስጥ ያሉት አንዱ ቤንሻንጉል ጉሙዝ ነው፣ ሁለተኛው ጋምቤላ ነው፣ ሶስተኛው ሀረሪ ነው፣ 4 ሶማሌ፣ 5 አፋር ሰላም ሆኑ። እሺ ሲዳማ ሰላም ነው። ብጥብጥ ብሎ በኤጀቶ እንዲት ምስምስምስ ብሎ ነበር። ሰላም አደረገው። ፍላጎቱ አይደለማ የሰላም መታጣት አይጠቅመውማ። መጨረሻ ላይ ራሱንም መንግስቱንም ይበላላ ሀገርንም ይበላላ። ደቡብ ምዕራብ ኢትዮጵያ 7፣ ደቡብ ኢትዮጵያ 8፣ ማዕከላዊ ኢትዮጵያ 9 ሰላም ናቸው አይደል? እነዚህ በሙሉ ሰላም ናቸው። ሌሎቹ የት ጋር ነው ሰላም የጠፋው? ትግራይ። በደንብ እንነጋገር። ትግራይ ያለውን ሰላም ያጠፋው እኔ ካልመራሁ የሚለው ህወሓት ነው። ዛሬም አፈሳ ላይ ነው። ዛሬም ኬላ ዘግቷል ወጣቶች እንዳይወጡ። ሁልጊዜ ፉከራ ነው። ግንቦት 20 በደረሰ ቁጥር ፉከራ ነው። ህዳር በደረሰ ቁጥር ፉከራ ነው። የካቲት በደረሰ ቁጥር ፉከራ ነው። በፉከራ ሀገር የሚያኖር ይመስል እንበር ተጋዳ ላይ ኮሎኔል ማራኪ ወዘተርፈ በሚል አስተሳሰብ ውስጥ አይደለም አሁን ዓለም እየሄደ ያለው። ዓለም ላይ ቴክኖሎጂ ነው የሚያሸንፈው። አየኮ ከ800 ሺህ እንደው በአማካይ አንዳንዱ 600 ሺህ አንዳንዱ ሚሊዮን እንዴ ስለ 10 ሰው ሞት ስለ አንድ ሰው ሞት ነው ሊያገብረን የሚገባው ሊሰማን የሚገባው። ያን ሁሉ ወጣት አስጨርሶ ያውንም እየተነሳ ነው። ስለዚህ ለትግራይ ሰላም መጥፋት ለምን አያስቆምም? ሱዳን ለምን አላስቆመች? እስቲ ጠይቃችሁ ራፒድ ሰፖርት ፎርስን ሱዳን ለምን አላስቆመች? ሱዳንን ለማፍረስ የሚፈልገው ግሎባል ፓወርስ ግሎባል ፓወርስ ወይም ሉላዊ ኃይሎች ስላተራመሷት ነው። ሱዳን እኮ ከኛ የሚያንስ እንትን የላት። ለምንድን ነው ሱዳን የተበጠበጠችው? ንገረኝ። ደቡብ ሱዳን እየተበጠበጠች ያለችው ለምንድን ነው? ስለፈለገ ነው መንግስቱ? ንገረኝ። ዲሞክራቲክ ሪፐብሊክ ኦፍ ኮንጎ ከ1960ዎቹ ጀምሮ እስከዛሬ ያላረፈችው መንግስቷ ስለፈለገ ነው? ድህነትን ስለፈለገ ነው? ሀብት ላይ ተቀምጦ ወርቅ ላይ ተቀምጦ የማያጌጥ ዳቦ ላይ ተቀምጦ የሚራብ ውሃ ላይ ተቀምጦ የሚጠማ የሆነው ስለማይፈልግ ነው? አይደለም። ሶማሊያ አጠገባችን 3 ቦታ የተበተነችው። እስቲ ፑንትላንድ አሁን የሶማሊያ መንግስት ይቆጣጠራታል? ሶማሊላንድን ቶታሊ አይቆጣጠራትም። ሊትራሊ ነፃ ናት። ዚያድ ባሬ ካለፈበት ጊዜ ጀምሮ ከ3 10 ዓመታት በላይ ከ30 ዓመት በላይ። ስለዚህ ያለመፈለግ ጉዳይ አይደለም። ህወሓት መጀመሪያም የገባው በዓለም አቀፍ ኃይል ተደግፎ ነው። ኢትዮጵያን ሰላም ስለሚያደርግ አይደለም። የኢትዮጵያ ስለፈለገው አይደለም። አክንትፍ ብለን ነበር ምንጠራው። ህወሓት ሲገባ መምህር ነበር። ቀድሜው ነው አዲስ አበባ የገባሁት። ሰው አውቀዋለሁ። የኢትዮጵያ ያስፈልጎት አይደለም። አክንትፍ እያለው ነው። ቢያንስ ገንጣይ አስገንጣይ መሆናቸውን ያውቅ ነበር። ሪል ነበር። የመንግስቱ ኃይለማርያም ንግግሮች፣ የፕሬዚዳንት መንግስቱ ኃይለማርያም ንግግሮች እውን የሆኑት በህወሓት ነው። እንዲህ ሊያደርጉ ነው፣ ወደብ ሊያሳጡን ነው፣ ታሪክ ሊያሳጡን ነው ወዘተርፈ። ስለዚህ ያንን ትመለከታላችሁ። አንድ ትግራይ ክልል ነው የሚበጠበጠው ሙሉ በሙሉ። ሁለተኛው አማራ ክልል ነው። አማራ ክልል ያለው ኃይል ደግሞ የፈጠረው በአንድ በኩል ህወሓት፣ በሌላ በኩል ሻዕቢያ። ከዛ ጽምዶ ከሚለው ኮንቴክስት ተነስታችሁ ግብፅና
ጸረ ኢትዮጵያ የሆኑ ሉላዊ ኃይሎች ናቸው ድጋፍ የሚያደርጉለት። የሚያፋፉት ደግሞ አመራሮች አሉ። የሚያፋፉት ብልጽግና ውስጥ ያሉ አንድ እግራቸው ብልጽግና ውስጥ አንድ እግራቸው ፋንዶ ውስጥ የሆነ ፋኖ አይደለም ፋንዶ ውስጥ የሆነ ኃይሎች አሉ። ሰላምን አንተ አደፍርሰህ ዲያስፖራ ውስጥ ያለው 90% የተከበረ ነው። 90% ሀገሩን የሚወድ ነው። ትውልድ ሀገሩን የሚወድ ነው። እናት አባቱን፣ እህት ወንድሙን፣ የሰፈር ሰዎች፣ ቀየውን፣ ሀገራችንን የሚወድ ነው 90%። 10% ግን የሚለፈልፉት ሰዎች መሳሪያ እያስተባበሩ ለፋንዶና ለፋንዶ ሸኔ ያው አንድ ናቸው። አብረው ነው የሚሰሩት፣ በጋራ ነው የሚሰሩት። መግለጫም ሲያወጡ ምርጫው ላይ በጋራ ነው። በምንም ተአምር እንዲተናበበ ምርጫ አብረው ባይሰሩ ሊመጣ አይችልም። ሀገር የማተራመስ የጋራ ፍላጎት የሚልካቸው ኃይል አንድ እንደሆነ የአሁኑ ምርጫ ሳይቶናል። ሳምንት አላለፈውም ገና ሰኞ ነው አይደል? ምርጫ ገና ሰኞ ነው ሳምንት የሚሆነው። የሾርት ሜሞሪ እኮ ደረጃ አለ። ስለዚህ ይህንን አደረጉ። እነዚህ ሰላምን አጠፉ። የት? አርሲ አካባቢ የተወሰነ ቦታ፣ ኦሮሚያ ስንመጣ የተወሰነ ቦታ። ማን ነው አርሲ አካባቢ ይህን የሚያደርገው? መንግስት ማስቆም አለበት፣ ጥያቄ የለው። ያለ የሌለ ኃይሉን አሰማርቶ አርሲ አካባቢ ተደጋጋሚ ጥቃት የሚከናወንባቸውን ቦታዎች ለይቶ የነ ጀዋርን ሴል ህቡ አደረጃጀታቸውን ማጥፋት አለበት። በሜንጫ እንለዋለን ብለዋል። ምን ማስረጃ ያስፈልጋል? አንደኛ መንግስትን የገደለው አማራ ክልል ውስጥ የሞተው ያስገደለው መንግስት ነው። እዚህ አታፍሩም እንዴ? ምርጫ ከተመዘገባችሁ እንገላለን አላችሁ። ህዝቡ ተመዘገበ በነቂስ 54 ሚሊዮን። ከመረጣችሁ እንገላለን መንገድ ዝጉ አላችሁ። ምን አባታችሁ ታመጣላችሁ? ብትገሉን ይሻላል ሀገር ከምትሞት ብሎ በተለያየ መልኩ ድራማ ነው ወዘተርፈ ነው። የምን ድራማ ነው እንዴ? ከሌሊት ተሰልፈው የጠበቀው ከእንቅልፉ የቀሰቀሰው ኖሮ ነው። ገልሃለሁ ሌሊት ካልተነሳ ያለው ኖሮ ነው። እንቅልፉን አጥቶ የቆመው ማታ ደግሞ አልሄድም ብሎ እየተንቀጠቀጠ እግራቸው ከቤት ዣንጥላ አምጡልን ብለው በርካታ ሰዎች እኔ ማውቃቸው ሙቀቱ እየጨመረ ሲመጣ ጠብቀው የመረጡት ተገደው ነው ባፈሙስ። ማን ያስገድደው? እንኳን ሊያስገድዱ እኔ በዚህ ሚዲያ ጭምር ተናግሬ 6 ወር ይሞላኛል አናቷ ላይ የምርጫው ቀን እና አንዱ ምርጫ ጣቢያ ላይ ልመዝገብ ስላትመዘገብን የተባልኩት እኔ ከመጣሁ እኮ ምርጫው እስከሚደርስ 6 ወር ይሞላኛል። ግን 6 ወር የኖረ ነው ምዝገባውን እንትን በሚልበት ጊዜ ተብሎ አልመረጥኩም። እንኳን በግድ ምረጡ ሊሉ እንደምመርጣቸው እያወቁ ብልጽግናዎች እንድመርጥ ሁኔታዎች አላመቻቹም። በዚህም ተናግሬው ነበረ በዛን ወቅት። ማንም ሰው ያስገድደ የለም እራሱ ሰው ይታዘባቸዋል። አሁን እኮ ትዝብት የሚባል ነገር ሀፍረት የሚባለውን ቀቅላችሁ ነው የበላችሁት። እና አሁን ዶክተር አብይ ላይ የሚነሱ ጥያቄዎች የሚሰነዘሩ ትችቶች ናቸው። እናንተው ገላችሁ እንገላለን ብላችሁ ገላችሁ 99% ሙስሊም ነው በሜንጫ ይበል ብላችሁ የእናንተ ሴሎች ግድያ ያለማቋረጥ እየቀሰቀሳችሁ ህዝብ ከህዝብ ጋር እንዲጣላ ህዝብን እየሰደባችሁ ስለ ሰላም ለማውረት ማናችሁ? ምንድነው ሞራላችሁ? እስቲ አሁን ክቡሩን የአማራን ህዝብ የማንም ጋላ አንበርክከናችሁ አባታችን ምኒልክ ቤተመንግስት እንገባለን። ይሄ ሰላም ፍለጋ ነው ወይስ ኦሮሞ እንዲነሳና ወይም ደግሞ እነ ጀዋር የሚፈልጉት አይነት ነገር ጭፍጨፋ እንዲካሄድ ከዛ መንግስት መምራት አልቻለም ተብሎ በቀዳዳ ለመሽሎክ ነው? ያለ አባቱ ከብት ከመጠበቅ ወጥቶ ያላችሁት እናንተ አይደላችሁ? ኢትዮጵያን አጣብቃ ያዛት አማራ ነው፣ ሌላው ሰከንደሪ ተርሸሪ ቶፍት ነው ለኢትዮጵያ ያላችሁት እናንተ አይደላችሁ? ሙስሊም ሀገሩ መካ የወፍ ሀገሩ ዋርካ ብላችሁ ሀገር የለውም ብላችሁ ሙስሊሙን ያጠላላችሁት እናንተ አይደላችሁ? መካነ ሰላም ገብታችሁ የገደላችሁት እናንተ አይደላችሁ? እዚህ ጋር ክርስቲያን ትጨፈጭፋላችሁ፣ እዛ ጋር ሙስሊም ትጨፈጭፋላችሁ። እዛ ጋር ኦሮሞን ትጨፈጭፋላችሁ፣ እዚህ ጋር አማራ። ቤንሻንጉል ጉሙዝ እኮ ኦሮሞም አማራም ይጨፈጨፉ ነበር እኩል በተመሳሳይ ሁኔታ አስቀረው። ጉራ ፈርዳ በዚህ ድሮ በደቡብ ኢትዮጵያ ብሔሮች ብሔረሰቦችና ህዝቦች በምንለው ክልል ውስጥ የነበረው ጉራ ፈርዳ እኮ የደም ማዕከል ነበር። ቢፈልግ አስቀጥለው ባሌ ውስጥ ለምን አልቀጠለም? ለምን ቦረና ግድያ አልቀጠለም? ለምን ጉጂጋ ግድያ አልቀጠለም? የእናንተ ሴሎች ያሉበት ቦታ ለምን ሆነ? ኢሉ አባቦር ለምን አልቀጠለም? ጅማ ውስጥ ለምን አልቀጠለም? ጅማ ነው እንግዲህ የዶክተር አብይ መወለጃ ቦታ ጅማ በሻሻ ነው። የጀዋር ደግሞ አርሲ ነው። ስለዚህ እነጋገራ ሰላም አጥፍታችሁ ሰላም አደፍርሳችሁ ሰላም እንዳይኖር ቀን በቀን ቀስቅሳችሁ ማህበረሰብ ከማህበረሰብ አጋይታችሁ ወጣችሁ እንኳን ሳታወግዙ ኢትዮጵያን በተመለከተ አማራን በተመለከተ ሁሉም ጋር ለአንድ ነው፣ ሁሉም ትግራይ አንድ ነው አላላችሁም? የእናንተ ሴል አይደለም ወይ? ዳዊት ወልደ ጊዮርጊስ አይደል እንዴ ተናገረው? አማራ ኢትዮጵያ የአማራ ናት። የሰማንያው ብሔረሰብ አይደለች? የኔና የእናንተ ጸብ እሱ ነው። እግረ መንገዱን ዛሬ ማነሳላችሁ። እኔ ምለው ኢትዮጵያ የሰማንያው ማህበረሰብ ናት።
ኢትዮጵያ የዋቄፈና እምነት ተከታዩ የዋቄፈታው፣ የእስልምና እምነት ተከታዩ የሙስሊሙ፣ የኦርቶዶክስ እምነት ተከታዩ የፕሮቴስታንት ወንጌላውያን የጋራ ሀገር ናት። ሁሉም ሰው ያለው ሁሉም በዓሉ ሊደምቅለት ይገባል። ጊፋታውም አሁን ያየነው በዚህ ደረጃ ሲከብር፣ ጫምባላላው የገዳ ስርዓቱ ምስጋናው ሁሉም መቅረብ አለበት። ሻዴ አሸንድዬ ሶለል ምናምንና አሸንዳ ብቻ አይደለም። ዘሆል የኢትዮጵያን ባህል ሸዋልንም የሐረሪ አካባቢ ያለ የሚገርም አይነት ወጣው በደንብ በሚገባየ ነው። በፊት እኮ ሰምቼው አላውቅም። እንደ አቅሚቲ ፖለቲካው ላይ ወዲያ ወዲህ ውርውር ነው ሰምቼው አላውቅም። የሐረሪዎች እንደገና ቤንሻንጉል ጉሙዝ ላይ እንዲህ ተባለ ብላችሁ ባህል ሲከበር ጭራሽ ነጭና ቀይ ለብሰው ወጡ። ከተማው ላይ ወጡ እና የማን ከተማ ነው? የጋራ ከተማችን አይደል? እልፍ ሲልም የኦሮሚያ ከተማ አይደለም እንዴ? በራሱ ከተማ ኢሬቻ ከበረ ብላችሁ እኮ የምታለቃቅሱ ናችሁ። ሰላምን የሚያደፈርሰው ማን ነው? አብሮ መኖር የሚያጠፋ ለአንድ ቀን ሂውስተን እኮ ቴክሳስ ውስጥ ትልቁ ሮዲዮ የሚካሄደው ሂውስተን ቴክሳስ ነው። ነበርኩኝ። ለ15 ቀናት እኮ ነው በ10 ግዙፍ ስቴዲየሞች አሳማው፣ ፍየሉ፣ በጉ የማላቃቸው አይነት የተለያዩ እንስሳት፣ ግመል የምትመስል ትንሽዬ ነገር አለች፣ የሀገር እንስሳ መጥተው ይሞላል። 15 ቀን ሙሉ ከተማው ደስ ብሎት መጥቶ የገጠሩን ጸጋ ይመለከታል። የከተማ ልጆች ዶሮ እንዴት እንቁላል እንደምጥል፣ ዶሮ እንዴት አድርጋ ጫጩት እንደምትፈለፍል፣ እንስሳት ሲወልዱ ላይቭ ይመለከታሉ። ላይቭ አጠገባቸው ነው፣ በቪዲዮ አይደለም። 15ኛው ቀን ላይ እንዳለ ከተማ ውስጥ ይለቀቃሉ። ኩሳቸውን፣ በጠጣቸውን፣ ፋንድያቸውን ሁሉንም ጥለው ከተማ ላይ ይወጣሉ። ዝግ ነው ያን ቀን። በማግስቱ ይዘጋና ከተማው ታጥቦ ከተማው የገጠሩና ከተማውን ያሳስራሉ። እናንተ እኮ ለምን አየን ባለ ሀገሩን ለምን አየን የሚል ነው። ማን ነው ሰላም እያደፈረሰ ያለው? እናንተ የምትሉት ወደ ምንድነው ወይኔ ይሄ የምትሉት ነገር አለ። የሽግግር መንግስት ይምጣ ኢትዮጵያ ውስጥ፣ በሱ የሽግግር መንግስት እንንቀሳቀስ ነው። እናንተ የሽግግር መንግስት ነው፣ የብጥብጥ መንግስት ነው። ሰላምን ለማስከበርማ ጥያቄ ካላችሁ በምክክር ኮሚሽን ባትመጡ እንኳን አሜሪካ ውስጥ ሆናችሁ ባትመጡ እንኳን እስቲ እንትን እንበል ተብሎ የምክክር ኮሚሽን እናንተ ችግር እሱ የምክክር ኮሚሽን አቅም እያለው በደንብ ተወያይተን በጋራ ተወያይተን እንሂድ ነው። አንዳንድ ሀሳቦችን ማነስ። ሌላው ህገ መንግስቱ መቀየር የቻለ ሆነ ብሎ የያዘ ህገ መንግስቱ ይሄ ሰላም ለማደፍረስ ነው። ሲጀመር ህገ መንግስቱ ከህዳር 1987 ጀምሮ የነበረ ነው። ይሄ ህገ መንግስት ላይ ደግሞ ዋልታ ረገጥ ተገፋፊዎች አሉ። አንዳንዶቹ ህወሓትን ጨምሮ ብዙ ሰዎች ይሄ ህገ መንግስት የሚነካው በመቃብራችን ላይ ነው የሚሉ ናቸው። ስለዚህ ህገ መንግስቱን እንዳትነኳት አንዷን አንቀጽ ከነካች ወየው የሚሉ ይሄው ከነ ዶክተር ጸጋዬ አራርሳ ከነ ፕሮፌሰር ሕዝቅኤል ገቢሳ ጀምሮ ብዙ አሉ። አንዷን ብትነኩ በመቃብር የለም ህወሓቶች እንዳለ። ሌላው ፓርቲ ደግሞ ህገ መንግስቱ በህግ ይታገድ የሚል ሌላው ደንቆሮ ቡድን አለ። ህገ መንግስት የህጎች ሁሉ የበላይ ነው። ማንኛውም ኤኒ ሎው አክት ፕሪንሲፕል ዛት ኮንትራቬንስ ዘ ኮንስቲቱሽን ሃዝ ኖ ሌጋል ቫልዩ። ማንኛውም ህግ፣ ልማዳዊ አሰራርና መርሆ፣ ሃይማኖታዊ ጉዳይ ከመንግስቱ ጋር ኢቭን ሃይማኖታዊ ዶግማ የሆኑ ነገሮች ከህገ መንግስቱ ጋር ከተጋጩ ተፈጻሚነት አይኖራቸው። ስለዚህ እነዚህን ሀሳቦች ለማቻቻልና ህገ መንግስቱ አይቀየርም። ህገ መንግስቱ በእነሱ መቃብር ላይ አይደለም የሚቀየረው፣ ይሻሻላል። ግን አሜሪካ 27 አሜንድመንት አድርጋለች። ምክንያቱም ያለቀለት ስላልሆነ ከቁጥሩ ጀምሮ ተናግሬያለሁ። ቁጥሩ የአሜሪካ ህገ መንግስት 34 አንቀጽ ነው። የኛ 106 ዘባተሎ ነው፣ ዝግንትል ነው። ስለዚህ 106 የሚያክል አንቀጽ ተሸክመን መቀጠል የለብንም። አንቀጾቹ ማጠር አለባቸው። ሰብሰብ የሚደረጉ ሰብአዊ መብቶች አሉ። ሰብሰብ የሚደረጉ ዲሞክራሲያዊ መብቶች አሉ። አብዛኛው ማይነኩ ናቸው። ሰብአዊ መብት ጭራሽ አይነካም። ምክንያቱም ባህሪው ኢንቫይለብል፣ የማይጣስ የማይገሰስ፣ ኢናላይኔብል፣ ከሰው ሰውነት ዲታች የማይደረግ፣ ኢሪዱሲብል፣ የማያጥር፣ በዳኞች ወዘተርፈ የማይተረጎም ነው። ሰብአዊ መብት ዘላለማዊ ነው፣ ዩኒቨርሳል ነው፣ ሁሉ አቀፍ ነው። ስለዚህ ይሄ በምንም ተአምር የሚቀየር አይደለም። በሚገባ ማሰብ ማስተዋል ያስፈልጋል። ህገ መንግስት ይሻሻላል። ሌላው ትልቁ ሰላምን በተመለከተ ከአዲስ አበባ ውጪ እየመራ አይደለም የሚለው የቅድሞችን ክልሎች መልሼ አልነግራችሁ። እየመራማ 99.76% ምርጫ አካሄደ። እንደው አንዱም ትላንትና ሲከራከር ነበር። የሆነ ቲክቶክ ውይይት ገብቻ አንድ ገጽ ላይ ብቻ ነው መወያየውና አልፎ
ተነስቶ ተናገረ። ይሄው ፌስቡክ እንዲህ ነው የሚለው፣ ቲክታክ እንዴት ነው የሚለው። ኢትዮጵያ እኮ ቲክታክ ላይ አይደለም ያለችው፣ ፌስቡክ ላይ አይደለም ያለችው፣ ዩቲዩብ ላይ አይደለም ያለችው። ኢትዮጵያ ያለችው መሬት ላይ ነው። የአመለካከት ለውጥ ልናመጣበት እንችላለን፣ ተጽዕኖ ልንፈጥርበት እንችላለን። እየፈጠሩም ነው። ህዝቡ ጋር ግን አይደለም። ህዝቡማ ተሰልፎ ሰላምን የሚፈልግ ሰላምን የሚናፍቅ ነው። ከአዲስ አበባ ውጭ እንደሚያስተዳድር በደንብ አድርጎ አሳያችሁ። 50% አይካሄድም አማራ ውስጥ 50% አይካሄድም። እንደውም 75% ወረዳዎችን በሙሉ ተቆጣጥረናል። የት አላችሁ? እንግዲህ ወረዳዎች በሙሉ በእኛ ቁጥጥር ስር ናቸው ነው ያላችሁት። ዋና ዋና ከተሞችን ካልሆነ አማራ ውስጥ እየመራ አይደለም ብላችኋል። ነገር ግን ፕራክቲካሊ እውነታው ምንድነው? እንነጋገር። እውነታው ምንድነው? እውነታው ሲታይ 99.76 0.28 ከ51000 ምርጫ ጣቢያዎች 143 ብቻ። እንደዛቻችሁ ግን ከ54 ማን ነው 50000 ቢኖር እንደው 45000 ላይ አይካሄድም። እንደዛቻችሁ ቢሆን በተለይ አማራ ክልል ያሉት እና ኦሮሚያ ያሉትን ሰፊ ምርጫ ጣቢያዎች ሁለቱ በጣም ሰፊ ምርጫ ጣቢያ የሚይዙ ናቸው። ስለዚህ እናንተ ልጁም ማለት ውይይቱ ላይ አነሳ በጣም ሲሪየስ ነው እና ይኸው የሚታየው ነገር እኮ እንደዚህ ሆኖ ተፈልጎ ነው። 10 ጊዜ አልደግምላችሁ ተፈልጎ ነው አይደለም የሚለውን ነገር። ሌላው ኦሮሞማ እያከናወነ ያለው ኢትዮጵያ ውስጥ ኦሮሞማ እቺ በደንብ መነሳት አለባት። የብልጽግና ወንጌል እንደገና ዶክተር አብይ ጸረ አማራ ነው፣ ጸረ ትግራይ ነው፣ ጸረ ኦሮሞ ነው። ሶስቱም እኮ ናቸው። ከአማራ ህዝብ ጋር ለማጣላት ጸረ አማራ ነው ይላሉ። ከኦሮሞ ህዝብ ጋር ለማጣላት ጸረ ኦሮሞ ነው። ከጀዋር ራሱ ከማን ነው ምኒልክ እስከ መለስ የዶክተር አብይ ዘመንን ያህል የብልጽግና ዘመንን ያህል ኦሮሞ አልተጨፈጨፈም ማለት በለው ጸረ ትግራይ ነው አሉ። ይሄን ሰው ኦሮሞማ ወንጌል ነው ኦሮሞማ ነው ይሉና አንዱ ደግሞ ይነሳና ከማከላቸው ኦሮሞ አይደለም ይላል። ኦሮሞ ሆኖ ኦሮሚያን መርቶ በምክትል ኦሮሞ ሆኖ ለረጅም ጊዜ በኦዴፓ ውስጥ ተሳትፎ ኦሮሞ ሆኖ ኦሮሞዎች በሙሉ መርጠውት ላይ ደርሶ ልክ ጠቅላይ ሚኒስትር ሲሆን ኦሮሞ አይደለም መልሶ ደግሞ ኦሮሞማ ነው። ኢሬቻን አጥለቀለቀው። እንዴት ነው? አይጋጭም? ክላሽ አያደርግም አሉ ሰዎች። ክላሽ አያደርግም፣ ክላሽ አያደርግም፣ አይጋጭም ወይ? ስለዚህ እነሱም እኮ እዛው ጋር ምንድነው መሰላችሁ? ይቅርታ አድርጉልኝና ነው መንጋዎች አሉ ዝም ብሎ ሄዱ ነገሮችን ማስተዋል የማይችሉ ያለንበትን ጂኦፖለቲካል ጂኦ ስትራቴጂክ ሎኬሽን የማይገነዘቡ የግሎባላይዜሽን የሉላዊ ኃይሎች ፍላጎት ምንድነው ብለው መመዘን የማይችሉ በመንጋ ዝም ብለው እንደፈለገ የሚነዱ አሉ። ከሱ የመንጋ አመለካከት እግዚአብሔር ያውጣን። ትልቁ ነገር ነው። እና እስቲ አንድ ሰው ጸረ ኦሮሞ ሆኖ ጸረ ትግራይ ሆኖ ጸረ አማራ ሆኖ ማንን ነው የሚመራው? እና እነዚህ በጣም መነሳት ያለባቸው ናቸው። ሌላው በዲፕሎማሲ ወድቋል ይሏቸዋል። ዶክተር አብይ ዲፕሎማሲ ላይ አልተሳካለትም። በዲፕሎማሲ እኮ ወድቋል። እንግዲህ አስቡ፣ ብሪክስ ውስጥ ሄዶ መግባት በምንድን ነው የሚገለጸው? ብራዚል፣ ረሽያ፣ ኢንዲያ፣ ቻይና፣ ሳውዝ አፍሪካ አልደጋገመው። እነዚህ ያሉበት ግሩፕ ውስጥ ጆይን ማድረግ የተባበሩት መንግስታት ድርጅት ቢያንስ በአመት አንዴ ይመጣለው። ዋና ጸሐፊ አንቶኒዮ ጉተሬስ በብርሃን ፍጥነት እያደጋችሁ ነው። ስንመጣ የምናየው ነገር አዲስ ነው። የተባበሩት መንግስታት የአይኤምኤፍ ማኔጂንግ ዳይሬክተር መጣች። ቀድማ አውጥተዋል 9.2% አንደኛ። ምን ተአምር ነው ብላ መጣች። እዚህ መታ ተአምር አድርገች። ፈረንሳይ ኢትዮጵያ ላይ ፊቷን አዞረች አለ የፈረንሳይ ኢማኑኤል ማክሮን መጣ። አሁን ደግሞ ዘመቻው ድራማ ፌክ ሲጀመር እስቲ ብልጽግና አሁን ያለው መንግስት ምርጫ ቦርድ ተቋቁሟል። በዚህ ምርጫ ቦርድ መሰረት ፓርቲ ሆናለሁ ብሎ ለፓርቲ ለውድድር ተመዝግቦ እንዳይወዳደር የተደረገው ማን ነው? የአየር ሰዓት ሳይሰጠው ቀርቶ ፖሊሲውን ስትራቴጂውን ማሳወቅ የተከለከለ ማን ነው? ህዝቡ ወጥቷል። እኔ እኮ አደባባይ ላይ የሚታይ ነገር ለምን ተዋሻላችሁ? ይሄ ምርጫ ሰላማዊ መሆኑን ተአማኒነት ቅቡልነት ያለው መሆኑን የኢትዮጵያ ህዝብ ጀግንነት የተገለጸበት መሆኑን ከአድዋ ጋር ልክ እንደ አድዋ አይነት ኢቨንቶች አሉ። ልክ የህዳሴውን ግድብ እንደሰራ ነው በጋራ ወተን ያሳካ ነው መሆኑን የአውሮፓ ህብረት ምርጥ ምርጫ ነው ብሎ ባይታዘብ እንኳን ባሉት ሁኔታዎች ተነስቶ በርካታ ኤምባሲዎች ቴንኪዩ ብለው ህዝቡን እንትን ብለው ኢጋድ አድንቆ ኤዩ አድንቆ እዛ ጋር አሜሪካ የተቀመጠ አንድ ውርጋት ይቅርታ ላገላለጹ ስለሆኑ ነው። አንድ ውርጋት ተነስቶ ስለ ምርጫውን ሊያጥላላ ቢፈልግ ሎቢስቶች አሉ እኮ ገንዘብ የሚከፈላቸው ዶላር እኮ ይፈሳል። ግብጽ እኮ 100 ሚሊዮን ዶላር ነው ለአክቲቪስቶች የመደበችው። 100 ሚሊዮን ዶላር ለሎቢስቶች ይከፍላሉ። እኛ እያየ ነው።
ህዝቡ በነቂስ ወጥቶ 99.76% ማለት እጅግ ተአምር ነው። ይሄን ያህል ምርጫ ተመርጦ 0.28 ምንም ለውጥ አያመጣም። በውቅያኖስ ላይ ጠብ ያለች ምራቅ ማለት ባይሆን 100% ቢሆን እንፈልግ ነበር። ነገር ግን ስህተቶች እንኳን ከታዩ እንትን ብሎ እንዲህ ተደርጓል። የምርጫ ኮሮጆ እዚህ ጋር ሆኗል። ከምን ሀገር ነው የመጣው? ስለ ምርጫ ኮሮጆ 97 እናውራ እንዴ? ህዋቶች አሁን የምርጫ ኮሮጆ ተስፋዬ ካሳም እንደዚህ ቀልዶ አያውቅም ወዘተርፈ። እንዲህ አይነት ምርጫ አልነበርን እንዴ? እናንተ ምርጫ አናውቀው? ምርጫ ሲደርስ ታደርጎ የነበረውን አናውቀውም እንዴ? አናውቀውም ስንት ሰዎች እንደተገደሉ ታዛቢዎች አናውቅም? እንዴት እያፈናችሁ እየሰደባችሁ እንትን እንደምትሉ። ይሄ ግን ተከፈተ። ይሄው የአየር ሰዓት ተሰጣቸው። ሲፈልጉ ደግሞ እድል አላቸው። ዛሬ ሚዲያ ሞልቷል። ሲፈልጉ በቲክቶክ፣ ሲፈልጉ በዩቲዩብ፣ ሲፈልጉ በፌስቡክ አቀንቃኞቻቸው እያቀነቀኑ ነበር። ማን እንደተመረጠ አላወቅንም፣ ግን ህዝብ ፍላጎቱን አሳይቷል። እና ይሄ ምርጫ ተአማኒነት የለውም የሚል ያሳዝናል። ባጭሩ እኔ እዚህ ጋር ምናልባት የሚነሳ ነገር ካለ ማስታወሻ ለመያዝ ሞክሬ ነበር ዛሬ ለመጀመሪያ ጊዜ፣ ግን ያላነሳሁት ጉዳይ ያለ አይመስለኝም። ስለዚህ ሳጠቃልል ዶክተር አብይ ልሳነ ብዙ ነው፣ ብዙ ቋንቋዎች አሉት፣ የንግግር ችሎታ አለው። መቼም ዶክተር አብይ አትክልተኛ ነው። ዶክተር አብይ ወታደር ነው። ዶክተር አብይ ደህንነት ነው። ዶክተር አብይ መሪ ነው። ዶክተር አብይ የሳይንስ ሰው ነው። ዶክተር አብይ የገበሬ አባት ነው። የአርሶ አደር ገበሬ አለ። በጣም ስህተት አደግንበታ። ገባር ሳይሆን አርሶ አደር አለ። አርሶ የሚያደር የነሱ አባት ነው። ማዳበሪያ ፋብሪካ ይሄው 100% ከፊት ለፊታችን አለ። አንድም ከውጭ ሳይመጣ የስንዴ፣ የበቆሎ፣ የጤፍ ምርት ይሄው። የቡና ምርት ገበሬው ነው የሚያመርተው። መቼም እናንተ አታመርቱ። ይሄው የገበሬው መኖሪያ መንደር ቅድም ማንሳት ፈልጌ ያለፍኩት የገበሬ ሞዴል መኖሪያ ቤት ሞዴሉን ሰራ። እናንተ ስሩት። እሱም እየሰራ ነው፣ ይቀጥላል። የገበሬ ሞዴል ቤት መኖሪያ ቤት ድጋፍ እየተደረገላቸው ብድር እየተመቻቸላቸው በእሱ አይደል በሞርጌጅ አይደል የምንኖረው? ቤት አሜሪካ ውስጥ የተለያዩ አውሮፓ ሀገሮች በሞርጌጅ አይደል በ30 ዓመት በ40 ዓመት ክፍያ ገንዘብ እንትን እያለ ሲመጣ ይመቻችላቸዋል። ቀስ እያሉ እየከፈሉ ይጨርሳሉ። ያ ሲስተም የሀገር ውስጥ ፕራክቲካል ይሆናል። ዜር ኢዝ ኖ ዳውት። ስለዚህ የገበሬው አባት ነው። የተማሪዎች አባት ነው። 9.5 ሚሊዮን ተማሪ ይመግባል። የህዝብ ረሃብ ለመቅረፍ 29 የምገባ ጣቢያዎች አዲስ አበባ አሉ፣ በመላው ኢትዮጵያ ያመጣል። ስለዚህ ይሄ ሰው የከተማው ህዝብም አባት ነው፣ የገጠሩም አባት ነው። ቅድም እንዳልኩት ብዙ አይነት ፈርጀ ብዙ ተሞክሮች ያሉት ነው። በተሰማራበት መስክ ሁሉ ለውጥ ያመጣ ነው። የተወለደበት ቦታ እናንተ ግድያ ስታቀነባብሩ እሱ ለተወለደበት ቦታ ምን እንደሰራ ጠይቋቸው ሄዱና በሻሻ አካባቢ ያሉት። ስለዚህ እናንተ በተወለዳችሁበት ቦታ ስሩ። ባለቤቱ እንኳን አታርፍም እኮ ይሄ ሰው። ፍቅር ራሱ በልማት ላይ ነው። በሰራው መናፈሻ ውስጥ አብሮክ ያደርጋል። አይገርማችሁ? ያሳድጋል። የጉዲፈቻ የኦሮሞን ባህል ይተገብራል። ቤተ መንግስቱን ቀይሮታል። ገና ሌላ ተአምር እየሰራ ነው። ከተማ ቤተ መንግስት አይደለም፣ ከተማ እየሰራ ነው። እነዚህኞቹ የታሪክ ሙዚየም ይሆናሉ። ማህደሮቻችን ይሆናሉ። ምርምር የሚደረግባቸው ቦታዎች ይሆናሉ። ቤተ መንግስቶቹ ቤተ መጻሕፍት ውስጥ ሰርቶ በርካታ ሰዎች እዛው ጋር ያነቡባቸው ይሆናል። ወልደ መስቀል ታሪኩ አርካይቭ ውስጥ ማአት ታሪካችን አለ። እነዛ ታሪካችን ወደ ማይክሮፊልም ወደ ተለያየ ነገር ተገልብጠው ብዙ ሰዎች የሚያዩቸው ነገር ይፈጠራል። ስለዚህ ይሄ ሰው የታሪክ አባት ነው። ታሪክ ያጠፋል አላችሁ። ከአድዋ 001 ያላነሳሁት በጨዋታ ማዕከል ትዝ ያለኝ ታሪክ ያጠፋል አላችሁ። አድዋ 00 ታሪክ ማጥፋት ነው። የጎንደር ነገስታት ግንብ እየፈራረሰ ካለበት ህይወት መዝራት ታሪክ ማጥፋት ነው። አማራውን ይጠላል አላችሁ። ጎርጎራ፣ ጎንደር፣ በየከተማው ያሉ ስማርት ከተሞች፣ ፈጣን መንገዶች ወደ አማራ ክልል፣ ትምህርት ቤቶች በአማራ ክልል እጅግ በጣም ዘርዝረን የማንጨርሳቸው። አማራውንም እያጠፋ ያለው በ11 ቁጥር ምስማር ጭንቅላት ውስጥ የሚቀረቅረው ነው። የአማራን እናቶችና ልጆች የሚደፍረው ነው። የአማራን ሰንጋና ሙክት የሚበላው ነው። አማራንማ እየገደለ ያለው በስነ ስርዓት እራሱ ከአማራ ክልል የወጣው የራሱ ልጅ ነው። አማራን እያጠፋ ያለው ከሌላው ህዝብ ጋር እንዳይኖር የሚሳደበው እሱ ነው። እሱ ግን ህዝብን እያስተሳሰረ ህዝብን አንድ እያደረገ እንመካከር እያለ አማራ ክልል የመጡት የሩዝ ልማት ከእስከ አይባልም። የጤፍ ልማት እናንተ ናችሁ ገበሬው እንዳያርስ የምትከለክሉት። እሱ ያጎርሳል፣ እናንተ ከአፍ ላይ ተነጥቃላችሁ። ዛት ዘ ዲፈረንስ። ባጭሩ ይሄ ነው። እሱ ለኢትዮጵያ ህዝብ እየሰራ ነው። ግን ምን አደረጉት? ተመልከቱ። አንዳንድ የሃይማኖት አባቶች
በከፍተኛ ደረጃ ጸረ መንግስት ቅስቀሳ ብቻ ሳይሆን ጸረ መንግስት ህዋሳት እስከ ታች ድረስ አወረዱ። ለማጋጨት ሀገር ለማፍረስ አስፈላጊ ከሆነ ሀገር የሚያንቀጠቅጥ ሰላማዊ ሰልፍ እንወጣለን። ልትወጣ ትችላለህ። አሜሪካ ውስጥ ብዙ ሰዎች ወጥተዋል። የተለያዩ የአውሮፓ ሀገሮች ውስጥ አንዳንዴ ሰላማዊ ሰልፎች ይደረግ። ልትወጣ ትችላለህ በፈለገ ቁጥር። የምትቀይረው ነገር ግን የለም። ይህን ነው እርግጠኛውን የምነግርህ። ሰልፍ ሰላማዊ ነው። ከሰላማዊ ሲያልፍ እርምጃ እንዴት መወሰድ እንዳለበት የሰለጠነ አድማ ብተና፣ የሰለጠነ ፌዴራል ፖሊስ፣ የሰለጠነ ፖሊስ፣ የተለያየ የጸጥታ ኃይል አለ። እንዴት አድማ እነማን ናቸው የሚያስተባብሩት? እንዴት ማኮላሸት እንችላለን? እንዴት እንትን ማለት እንችላለን? ይታወቃል። በሰላም ግን ወጥተህ ጮኸህ መግባት ትችላለህ። ከአፋችሁ ከአንደበታችሁ የሚወጣውን እሳት ተቆጣጠሩት። መፍትሄ ማድረገው ምንድነው? እንመካከር ነው። የምክክር ኮሚሽን አለ። ጥያቄ አቅርቡ። ተገቢ ለሆኑ ጥያቄዎች ምላሽ እንሰጣለን። ለምሳሌ የአርሲ ንጹሃን ግድያ እናወግዛለን። ድብና አድርገን አንድም ሰው መሞት የለበትም። አሳምረን እናወግዛለን። ያዞንባ ግን አናነባም። እንደነሱ እየዋጡ እያስገደሉ የሚያለቅሱ አሉ። እያስገደሉ ነው የሚያለቅሱት። እኔ የተወለድኩበት አካባቢ እኔ አሁን ምኮራው እኔ የተወለድኩበት አካባቢ ቦረና ኑ ወረነጌ ነው የሚለው። እኛ የሰላም አምባሳደሮች ነን ነው የሚለው። ቦረና የሰላም ምድር ነው። ማንም ሰው በማንነቱ ተለይቶ በሃይማኖቱ ወይም በቋንቋው ምክንያት ቦረና አይገደልም። እኔ የተወለድኩበት ቦታ ቦረና እንደሱ ነው ስል ነው ምኮራው። እኔ የተወለድኩበት ቦታ 99% ሙስሊም ነው ሞኔን ጫለዋለሁ። እኔ የተወለድኩበት ቦታ ከበጠበጠ ከመል እኔ የተወለድኩበት ቦታ ሰላም ማግኘቱ ነው የሚያስደስተኝ። ምኮራው ቦረና የፍቅር ምድር በመሆኗ የአንድነት ተምሳሌት በመሆኗ ኑ ወረነጌ እኛ የሰላም አምባሳደር ነን የሚል መሆኑ ያኮራኛል። ጭራሽ አንተ አካባቢ እኔ የተወለድኩበት አካባቢ ተበጠበጠ ብለህ ስሙንም አንዳንዴ ሳትጠራ እኔ የተወለድኩበት አካባቢ ያልክ እኔ ነገሌ ቦረና ተነቅሼዋለሁ። ቦረና ተነቅሼዋለሁ። ጉጂ ተነቅሼዋለሁ። ኢልመደ ሶዳ ዘነጌሌ ቦረና ቦረና ወጉጂ ይላል። ያሳደጉኝ ማህበረሰብ አረሳ። በዛ ነው መኩራት ያለብህ። በመጨረሻም ኢትዮጵያን ሀገራችን በሙላት እግዚአብሔር አትረፍርፎ ይባርክ። እግዚአብሔር ከኛ ጋር ይሁን። እወዳችኋለሁ፣ አከብራችኋለሁ። እግዚአብሔር ልብ ለልብ እንድንገናኝ፣ አፍ ከልብ እንድንሰናኝ፣ አብረን እንደ አንድ እናት ሀገር ልጆች ሆነን እንድንተያይ የኢትዮጵያ ተምሳሌትነት የሚያኮራን እንጂ የሚያስቀናን፣ የሚያጎብጠን፣ የሚያጨልመን፣ የሚያስለቅሰን ሁሉ ጊዜ ከአንደበታችን መጥፎ ብቻ የምናይ። እኔ ስለ ሀገሬ መጥፎ አላየም። ስለ ሀገሬ ክፉ ሟርት አላወራም። ስለ ሀገሬ መጥፎን ጆሮዬን ደፍናለሁ። ለመጥፎ ለበጎ ነገሮች ከፍታለሁ። በዚህም ህዝብን ያለማቋረጥ ለማገናኘት እሰራለሁ። ሁሉም ህዝብ ክብር ነው። ሁሉም ሃይማኖት ለአማኞቹ ክቡር ነው። እኔም አክብሬ እሄዳለሁ። ኢትዮጵያዊ መሆን የሚገለጸው በዛ ነው። ታዬ ቡጋላ አረጋ ኢልመደ ሶዳ ነኝ። ለአዲስ ምንጭ ሚዲያ አዘጋጅ እና ባለቤት ጋዜጠኛው ብሸት ታዬ ከፍተኛ ምስጋና ያቀርባለሁ። ገለቶማ ሆራ ቡላ ዴበና